ያለው መፍትሄ ይሄ ብቻ ነው። ዝም ብሎ ይጨከና እንዴ? ጭካኔ እኮ በአንድ ጊዜ አይመጣም። ሰው ዝም ብሎ አይጨክንም ሞገስ፣ ስለፈለገ ብቻ አይጨክንም። አግነሩ አማራጭ የለም። አስወጣናት ነበር እኮ ድጋሚ ያዛት። ዛሬ እንደውም ብናስወጣት እንደማያዝ በምን እርግጠኛ ነው? ልጅቷ እኮ ያማታል። ስለዚህ የራሴን ነው ማስቀር ራሴ። ኦኬ እባክህ ከሰው እኮ ንብረት አይበልጥም። ኦኬ ይኖርሃል። እሱ እኮ ልክ ነህ። አገኘሁት ራሱ ይሄ ነው የምትፈልገው ፋይል? አዎ ተገኘ። በቃ አሁን ውጣ። ልጅቷስ? መድብል መነካ። ይኸውልህ ለረጅም ጊዜ ስፈልገው የነበረው ስለፋበት የነበረው ዶክመንት ነው በእጅ ላይ የገባው እያልኩ እኮ ነው። ስለዚህ በቃ ጥይት ነው ማለት ነው። ለምን? ማን ይረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ ይደፍረኝ? አላውቅም። የልጅ እውነት መገለጹ ሀቅ መፈንዳቱ አይቀርም። በስተመጨረሻም ትክክለኛ ዶክሜንት ሞገስ እጅ ገባ። ለሰገን መቼ ነው የሚደረስላት? አንዳንድ ጊዜ ሁላችንም የራሳችን ፍላጎት አለን። ሁላችንም ራስ ወዳድ እንላለን። በአውቃትም እሷን ቢታደጋት ምን አለ? ሞገስ አንድ ፊቷን ካየ ለመድብል ካሳየው ሞገስ ስህተት ሰርቷል። የራሱን ዶክሜንት ካገኘ ጊዜው አይደለም፣ በቃ እድሌን ተጠቅሜ ያለሁኝ፣ ቀጣይ ደግሞ ለእሷ እንተጋለን በማለት ዶክሜንቱን ይዘው ወጥተዋል። ጀግናው መድብል ይችላል። እሱ ካለ ሁሉም መፍትሄ ያለው፣ እሱ ካለ ሁሉም መድኃኒት ነው፣ እሱ ካለ ለሁሉም አሸናፊ ነው፣ እሱ ካለ ለሁሉም ብርታት ነው ይባላል። ሞገስ ሲጠብቀውና ሲንከራተትበት በጉጉት ሲጠብቀው በጉጉት ሲፈልገው የነበረው ዶክሜንቱ በእጁ ገብቶለታል። ሰገን በስሜታዊ የት ሄዳ ጠበቀችው? ሰገን በንዴት የት ሄዳ ወረወረችው? የሚለው ዶክሜንቱ ዛሬ ግን እጁ ገብቷል። ደስታ በደስታ ሆነ። የሰገን ህይወትስ መቼ ነው የሚተርፈው? አክሊሉ በእርግጠኝነት 100% እዚህ ቤት እየመጣ የሚያግዝ ሰው አለ። እንድትወጪ ወይም ቤቴን እንድታተራምሽ የሚረዳሽ ሰው አለ። ዛሬ እጅ ከፍንጅ ይዤዋለሁ በማለት እንግዲህ ከመድብል ጋር ሲቀጣቀጡ ነበረ። ዛሬ መድብል በነገራችን ላይ የተረፈው የአክሊሉ ሽጉጥ ጥይት የጎረሰ አለመሆኑ ነው። ጥይት እንደጎረሰ ሬዲ ሆኖ ቢሆን እሱ ከመተኮስ ወደ ኋላ አይልም። ይህ ሽጉጥ ጥይት አለመኖሩ ብቻ ነው የሞገስ የመድብል ህይወት የተረፈው እንጂ ተደባድቦ ስላሸነፈው አይደለም። መጀመሪያ እንዳየው መምታት ይችል ነበር። በጣም ጨካኝ ሰውዬ፣ በጣም ያሳዝናል። ወይ የሰገንን ህይወት አንድ ቀን ይታደጓታል። መድብል ካሁን በኋላ ልቅ እስከዛሬ ከተጸጸተው ካሁን በኋላ የሚጸጸተው ሳይበዛ ይቀራል። ምክንያቱም አላወቅኩም ስንት የማዳን እድል እያለን ከዛ ዶክሜንት በላይ ያንቺ ነፍስ ነበር መቅደም የነበረበት። ሞገስም አያውቅም የመድብል ፍቅረኛ እንደሆነች። እጅግ ያሳዝናል። አክሊሉ ግን ሊጨክንባት ነው። ቤቴን አስደፍረሻል፣ አልናገርም ብለሻል። የዛሬው ቁርስሽ በራብና በጥም ብትቸነፈሪም የዛሬው ቁርስሽ ግን ጥይት ነው። እንደምወድሽና እንደምሳሳልሽ ስቃይሽን ባበዛብሽም ከልቤ ግን አልፍቅሽም። አሁን ግን ልጨክንብሽ ነው። የዛሬው ቁርስሽ ሽጉጥ ነው በማለት እንግዲህ ሰገን ላይ ሊተኩስባት ነው። እጅግ የሚያሳዝንና ልብ የሚሰብር ጉዳይ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ሰገን እጅግ የሚገርምና የሚደንቅ ነገር ነው የተፈጠረ ያለው። ጀግናው መድብል ልቤ የሚነግረኝ ነገር አለ፣ የሚጨንቀኝ ነገር አለ የሚለው እንግዲህ ሞገስ ላይ ጠበቃውን ገለሃል ተብሎ የተሰራበት እጅግ የሚያሳዝን የክፎች ድራማ እሱ ላይም እንደተሰራ እየተገለጸለት ይመስላል። በእርግጥ ልቡ ኦልሬዲ ገድያታለሁ አምኛለሁ ብሎ ልቡን አንድ ያሳምኖታል። የእሷ ተመሳሳይ ስም የምትጠቀም ሴት ናት ብሎ ነው ትንሽ ተስፋ ያደረገው። ግን እውነታው መቼ ነው የሚገለጠው? ምን አለ እንደው ፎቶ ቢያነሳት ሞገስ፣ ምን አለ አንድ ቀን ቢያት። ግን ከዛሬው ጸጸት ገድያታለሁ ብሎ ከሚጸጸተው ጸጸት በህይወት እያለች እሱ አይደለችም ስመ ሞግሽ ናት ብዬ ዝም ያልኩት ይቆጨኛል የሚልበት ቀን ይመጣል። ሁሉም ነገር ተተራመሰ። አክሊሉና መድብል ተቀጣቀጡ። ጀግና አይሸነፍም፣ ብልሃትና ብልጠት ነው። አንዳንድ ጊዜ ጀግና አለው እንደሚባለው ሁሉ ከኛ በላይ ብልጥና ጨካኝ የሆነ ሰው የተሸነፍን መስለን ማዘናጋትን ከመድብል መማር አለብን።
መድብል ለአክሊሉ አንሱ አይደለም እንደዛ ሲቀጠቅጠው፣ እሱ ተሸንፎ አይደለም፣ ግን በብልሃትና በብልጠት እሱን መዘረርና እንዳይነሳ አድርጎ ድባቅ መምታት ፈልጎ ነው። በስተኋላም መሽኒያውን በካልቾ ሲልለት ጭምድድ አለ። ለክፎች የመልስ ምት፣ ለጨካኞች ግብአታቸውን ማፋጠኛ የተሸነፍን መስለን አጓጉል ቦታ ድባቅ ስንመታቸው ነው። እጅግ የሚያሳዝነው ነገር ግን የመርዞ ደላላውና የኤፍራታ ጉዳይ ነው። እንደ መርዞ ደላላ ያለ ባል ደግሞ ይሰውራል። ፍርሃቱ፣ ድንጋጤው እጅግ የሚያስደነግጥ ነው። ደንግጦ ያስደነግጣል። አክሊሉ ግን አሁንም ጨካኝና ረመኔነቱን ቀጥሏል። አክሊሉ ሰገን ላይ ከተኮሰባት በጣም ያሳዝናል። እዛ አፈቅርሻለሁ እያለ በቅቤ ምላሱ እጇን ከማሰቃየት በሙቅ ውሃ ከመገሸር ግን አልተቆጠበም። ምስኪኗ በተቃጠለችው ውሃ ራሷን ስታ ፍራሹ ላይ ወድቃ ነበረ። እጇ እየለበለባት የተቃጠለው ውሃ ቋጥሮ እጅግ ያሳዝናል። ከዚህ በላይ ጨካኝነትና ረመኔነት የለም። ከሞት ሞት የበለጠ አሟሟት ይባላል። የሰገን ስቃይ መቼ ነው የሚያበቃው? የሞገስና የሰገን ደስታ መቼ ነው የሚመለሰው? አክሊሉ የእጁን የሚያገኘው መቼ ነው? ሞገስ እንደደከመው እዚህ ጋር ግን ሞገስ በጣም ራስ ወዳድ እንደሆነ ነው የተረዳነው። ማለት ማንኛውም ሰው የራሱ ነገር ቅድሚያ ሊሰጥ ይገባል። የሰውዬ ከመጣ ይገለናል። በእርግጥ ቶሎ ባይወጡ ሊመጣባቸው ይችላሉ፣ ቶሎ ባይወጡ ሊደርስባቸው ይችላሉ። ግን ምን አለ መድብል ከፍቶ ቢያያት፣ ምን አለ ስቃይዋን ቢረዱላት፣ ምን አለ። በጣም ከባድ ነው። እልቅ ከዛ ወረቀት የሰገን ህይወት እንደሚቀድም ወደፊት እውነታው ሲገለጥ በጣም ይጸጽታቸዋል። እጅግ የሚያሳዝነው ነገር ግን አክሊሉን ድባቅ የሚመቱበት በሰገን ላይ ሳይሆን በዚህ ቤት ጉዳይ ላይ ነው። ቤቱን እንደምንም ብሎ በትክክለኛው መንገድ ወደ ስሙ የሚያዞር ይመስላል። ሞገስ ግን የቤቱ ጉዳይ እንግዲህ በሀሰትና በተጭበረበረ ኬዝ የእሱ ያልሆነው እንደዘረፈ ስለሚያውቅ ስለዚህ ቤት ጉዳይ ማህበራዊ ጉዳይ ወይም ወሳኝ ሁነቶች መጥቶ አንድ ሰው ከጠየቀ ቶሎ ብለህ ለኔ ያሳውቀኝ ሲል ሰምተነዋል። ስለዚህ ጉዳዩ ዶክሜንቱ እንደተሰረቀ ጠንቅቆ ያውቃል ማለት ነው። ሞገስ በውስጥ አዋቂነት ስሙን በግልጽ እንትን ሳይል ማስፈጸም አይችልም። ምክንያቱም ወሳኝ የሆነ ሰው እዛ ስላለው። ግን ከዛ በፊት የሰገን ጉዳይ ማብቂያው መቼ ነው? አሁን አክሊሉ ሁሉም ነገር ግልብጥ እንዳለና ሰገንን ቀጥታ ከተኮሰባት በጣም ያሳዝናል። ግን መተኮስ የለበትም። የዚህ ሁሉ ወንጀል ገፈት ቀማሽ የሆነችው ሰገን ላደረሱባት መከራ፣ ለፈጸሙባት ግፍ የእጃቸውን ማግኘት አለባቸው። የሞገስ ዶክሜንት እንደተገኘው የሰገን ህይወትን መታደግ አለባቸው እንላለን። እንግዲህ በጣም መድብል ይችላል። መድብል ካለ ሁሉም ጋር መፍትሄ አለ። መድብል ካለ ሁሉም ጋር ሀሳብ አለ። ያውም ድል የሚያስጨብጥ ሀሳብ ነው ያለውና በጣም አሪፍ ነው። ሞገስ እንግዲህ ችግርና ፈተና፣ ስቃይና መከራ ብልጭና ደፋር አድርጎታል። አክሊሉን የቀጠቀጠው መድብል ነው። ያላሰብነው እቅድ ኤፍራታና መርዞ ስለተገናኙ እነሱ እንዳያዩት ነው የሮጠው። ስለዚህ እነ ኤፍራታ ቤት አስገብቼ እኔም ወደ እሱ መሄድ አለብኝ ብሎ እንግዲህ ቤት ገብቶ ያንን ዶክሜንት አግኝተውታል። በጣም ደስ ይላል። ግን የሚያሳዝነው ነገር የሰገን ህይወትን እንዴት ነው የሚታደጓት? ሰገን አሁን መድብል ሊደርስላት ይገባል። ነገ ዛሬ ሳልል መድብል ሊያድናት ይገባል። ግን እሷነቷን ሳያውቅ እስከ መቼ? እሷነቷን ቢያቅም 1 ደቂቃ አይፈጅበትም። ግን እዚህ ጋር በሞገስ ጉዳይ በጣም ራስ ወዳድ እንደሆነ አይተናል። ከወረቀት የሰው ነፍስ ይገጥማል።